መጣው አንኳኩ። አረ ልጆቹ ሞቱ ምናምን ውሃ ጸበል ምናምን ጸበል ያለው አመጣ አርገውልን ምናምን ምናልባት ካዩት ያውቁታል። መኪናው ጋር ቆማ እንዴት ላስረዳሽ ጡቶቿን ሁለት ጡቶቿን እንደዚህ አውጥታ ባጠባው ጡቴ በቃ ጠጥታት እንዳ በቃ ምናምን ብላ አልቅሳ መንገድ ላይ ሰው ተሰብስቦ የኔ ሼም ጌጅ የሚነካ መሰለህ ምንም አራታነሺ አታዋርጂን ሰፈር ውስጥ ምናምን ብዬ መኪና ውስጥ ከትቼ ቤት አስገብቻት እንደገና ቲሸርት ቀይሬ ወጣሁ። እናት የሞተባቸውም አሉ ራሳቸው የሞቱም አሉ በጸብ በመጠጥ ነበር። ቤቱ ዝም ብሎ ሞት የተገኘ ፍሬንድ አለ። ትንሿ መኪና ያልኩንም ታክሲ ያልኩንም ሸጬዋለሁ በዚህ ህይወት መንገድ ውስጥ ማለት ነው። ሰምቶኛል ለካ ዋናው መጡ ጥሩ ቦክስ በቃ ምናምን እንትና አስቀየሙን ምናምን አልገባም አልኩ። ጋርዶቹ ያቁኛል ዘበኞቹ ለመኑልኝ ምናምን ድርቅ አልኩ አልገባም። ባይዘውያን በዚህ አጋጣሚ ማስተላለፍ ፈልገው ፋራ ሆኛለሁ። አሁን እኔ በፊት ፋራ የምንላቸው ሰዎች አሉ አይደል? በጣም ትክክል ነበሩ። ልጄ ሞቷል የለም እሷ ታለቅሳለች። በጣም ህመሙን ልንገርህ። መጀመሪያ ያነሳውልህ ምክንያቴ ሽማግሌ ያላኩም ብያለሁ። ቤተሰቧ የለሁም እኔ ውጪ እንዳለሁ ነው የሚያውቀው። እግዚአብሔር ቸር ነው ምንፈልገውን አልሰጠንም። እኔ እየጠጣው ነግቶ በዛው ከፍሬንድ ጋር እየጠጣን ነው ደወለችልኝ። ልጃችንን አሞታልና ና ወደዚህ አዲስ አበባ ልጅ ማለት ነው። ናትናኤል በቀለ እባላለሁ። ኖርማል ስም ነው ያለኝ። ቅጥያ የለውም። ኢንጂነር ምንም የለውም። ናትናኤል በቀለ እባላለሁ። የተወለድኩት ደብረ ዘይት ነው የተወለድኩትና ያደግኩትም እዛው ነው እስከ የሆነ እድሜ ድረስ። የተማርኩትም እዛው ነው። እንደ ማንኛውም ኢትዮጵያዊ እድሜ ለትምህርት ሲደርስ ያው ኬጂ ምናምን አልነበረም ነበር፣ ግን ያው አቅም አልነበረም እና ቄስ ትምህርት ቤት ምናምን ተማርኩኝ እና የአንደኛ ክፍል እንድሪያስ የሚባል ትምህርት ቤት አለ። ብዙ ሰዎች የወጡበት ነውና አንደኛ ክፍል እዛ ተማርኩኝ እስከ 6። ከዛ 6 7 8 ደግሞ ዋይት ዌል ሜትሮፖሊታን ተበርናክል ስኩል የሚባል አለ። ስሙ ረጅም ነው እና እዛ ተማርኩኝ። የፕሮቴስታንቶች ትምህርት ቤት ነበር። እስከ 8 እዛ ነው የተማርኩት። 9 10 ከ10 በኋላ የትም አልሄድኩም አልደረስኩም። እና ከዛ በኋላ ግን ያው በስራ ትምህርት ምንም የትምህርት እድሉ እውቀቱም አልነበረኝ። በቃ አለት በቃ እንዴት ላስረዳ በጣም አለመቻል ቢያሸልም እኔ ነበርኩ የሚሸለመውና ምንም አላቅልህም። ግን ስራ ያው ጥሩ ነው ስራ ላይ ምናምን ያለኝ ነገርና በጣም ማይጋቨር በለኝ። ያልሞከርኩት ስራ የለም። ከሚገርምህ አሁን 10 ወጣሁኝ። ሆቴል ማኔጅመንት ተምሬ 2 ኩሪፍቱ ያው የምትነሳው ከዌተር ምናምን ነውና ዌተር ሆኜ ሰርቻለሁ 3 ወር አቆምኩት። ፊኒሺንግ ኮንስትራክሽን ተማርኩ ጀመርኩኝ ወደ 2 ዓመት ደብረ ዘይት ላይ። እንደውም ብዙ ሆቴሎች ሰርተናል። አንድ ቴዲ የሚባል ጓደኛ ነበረኝ። ትላልቅ ሆቴሎች ሰርተናል፣ ግን አልቀጠልኩበትም። በቃ በሁሉም ነገሮች ዴዲኬትድ ሆኜ መስራት አልቻልኩም። እንዴት ነው መሰለህ አጫውታለሁ ያሉትን ነገሮች ማለት የሆነ ነገር ስላለብኝ ነው። ላይክ የጤና እክል ምናምን ሳይሆን ፍንዳትነት አለ አይደል? ወጣትነት ምናምን እሱ ምናምን ስላለ ላይክ በስራዎቼ መቀጠል አልቻልኩም። ግን በመሃል ትልቁም ነገር ያስኩት ነገር ምንድነው ቼዝ። ምናልባት ኖሃው ካለ ቼዝ ተጫዋች ነበርኩኝ ከልጅነቴ ማለት ነው። አባቴ ወደ 39 ዓመት ከአየር ኃይል ጀምሮ ተጫውቷል። ኮች ነው እሱን ያስተማረን 1996 ጀምሮ ያስተማረን። በጣም ልጅ ሆኜ ማለት ነው።
እና እንዲያውም ወወክማ 4 ኪሎ እዚሁ አዲስ አበባ እዛ ተወዳድሬ ሁለተኛ ወጥቼ ነበር። በጣም ልጅ ሆኜ ነው የምልህ። ከዛ በኋላም 2001 ሐዋሳ። ከዛ በኋላ በቃ ቼዝ ሆነ ህይወቴ ከትምህርቱ ጋር ጎን ለጎን ማለት ነው። እና ያው አገራችን እንደምታውቀው በስፖርቱ ብዙ እንትን አላለችም። ለዛ ነው እንጂ የተሻለ ደረጃ መድረስ እችል ነበረ። አንደኛ መውጣበት ከኢትዮጵያ ብዙ ጊዜዎች ነበሩ። የልጅነት ህይወቴ እንዴት ላስረዳ? ብዙዎቻችን ተመሳሳይ ህይወት ነው የኖር ነው ብዬ ነው የማስበው፣ ብዙዎቻችን ማለት ነው። ግን የኔ እንዴት ነው በሞካከር ነበር ነገሮች። በቃ ይሄ መጠጋገን ምናምን፣ ይበልጥ ደግሞ ቼዙንም ስለምጫወት እንዳልኩሽ ስፖርቱንም ሞካከራለሁ ስዕል ስላለው ምናምን እና በቃ ግን በጣም የሚመታ አይነት ሰው ነበርኩ። ሰፈር ውስጥ በጣም የሚመታ በቃ ላይክ ዝም ብሎ የሚመታ አይነት ሰው ነበርኩኝ። ለመሰለ እንትን ነው አልወድም መታዘዝ። ገባሽ? አሁን የኛ ታላቆች ምናምን አሉ አይደል? በቃ ሲልከኝ ብሩን ወርውሬ ምናምን ምሮጥ ሰው ነኝ። ሌላ ቀን እንደሚይዘኝ አውቀዋለሁ። ግን በቃ ከሩቅ ራሱ ሳይው ዝቅ ብዬ ለኩርኩም ነው ደገፍ አድርገህ ጭንቅላትህን ትሄዳለህ ወደምትሄድበት ማለት ነው። እና በቃ ተንኮል ምናምን ላይክ እንደዛ ነው ልጅነቴን ያሳለፍኩት። ብዙ አዲስ ነገር የለውም። ግን ያው ስፖርት ነው፣ በስፖርት አሳልፍኩ። ስዕል ምናምን ቤት ውስጥ ሁላችንም ቼዝ ስለምንጫወት ያው ከእህቴ ጋር በጣም ነበር ቼዝ የምንጫወት። አሁን አጋጣሚ እህቴ በብሔራዊ ቡድን ገብታ በቼዝ ብሔራዊ ቡድን ገብተን ነበር የሆነ ሰዓት። ያው በሴቶች ነው እዚህ ቶሎ ማደግ የምትችለው፣ ብዙ ነገር በሴቶች ነው። ውስን ስለሆኑ እነሱ ወስነው ብቻ ስፖርት ውስጥ መግባት ነበር የሚጠበቅባቸው። እና ላይክ እሱ አሁን አውሮፓ ነው ያለችው በብሔራዊ ቡድን ሄዳ ማለት ነው። እና እንደዛ ነው። ለእኛ ብዙ እንትን የለውም። አሁን ምን አለኝ መሰለሽ አንድ ኃላፊ እንደውም በዚህ አጋጣሚ ስሙን አልጠራልህም፣ ዋና ነው ግን ዋና የሚባል ኃላፊ ነው። እና በቃ አንደኛ ምናምን ሰውጣ ያየኛል። በቃ ጠራኝና በቃ የውጭ እድል ምናምን ነው ማመቻቸት ያለበት። ዋና ኢትዮጵያ ዋና ነው የምልህ በሰዓቱ። አቤት አንተ ልጅ ባጀት ቢኖር ባጀት ቢኖር አቤት እንዴት እንደምልክህ ባጀት የለንም እንጂ ብሎኛል። ላይክ እዳዝ የለም በቃ እንትን ኦፖርቹኒቲ የለም ምንም። ለዛ ነው የልጅነት ህይወቴ በቃ በስፖርትና በስዕል ነው ያለው ማለት ትችላለህ። በቼዝ ህይወቴ እንዴት መሰለ በቃ በፋይናንሻል ጉዳይ እንዲያውም ካስታውስክ የናሁ ቲቪ ኢንተርቪው ላይ አውርቼ ነበርና ፍሬንዶች በጣም ሙድ ይዘውብኝ ነበር በፋይናንሻል ጉዳይ። ላይክ ውድድር ሄደን ስንመለስ አሁን ስንሄድ ውድድር እኔ ፋዘር ሲስተር ነው የምንሄደው እና ስንመጣ ብር ይዘን እንመጣለን። ላይክ እንሸለማለን። አሁን ያው እኔ በምጫወትበት ሰዓት በአንድ ወርቅ 5,000 ብር ምናምን ነበረ እና ቢያንስ 3 ወርቅ እኔ ቢኖረኝ ሲስተር ምናምን ቢኖራት 50,000 ብር አናጣም። ቢያንስ በአመት 4-5 ውድድር ይኖራል። አሁን እንዲያውም ኮሮና ከመጣ በኋላ እንትን ሆነ እንጂ የውድድር እድሉ ነበረ። እዚሁ ሀገር ውስጥ መውጣት እድል የለህም ብዙ ገባህ? ወይም ደግሞ በጣም ተተኩሰህ በጣም ጎበዝ ሆነ እንዴት ላስረዳ በቃ አንድ የለም ዋንስ ኢን ኤ ሚሊየን ከሆንክ ነው እንጂ እንደዛ እድሉ የለም። ለዛ ለቤተሰባችን እናመጣ ነበር በደንብ ገቢ ማለት ነው። በዛ ዙሪያ ብዙ ቦታዎች ባሌ፣ ሮቤ፣ ጅማ፣ ኦሮሚያ ውስጥ ሁሉም ቦታ ማለት ትችላለህ ይሄን ነው። በጣም ስትል እንደ ኢትዮጵያ ደግሞ ባህር ዳር፣ ድሬዳዋ ላይ አንደኛ ነበር እኔና ትንሿ እህቴ አሁን ውጭ ያለችው ምልህ ይሄድ ነው ማለት ነው ምናምን እና ይሄን ያህል ጠቅሞናል። ግን ያው ከኮሮና በኋላ ውድድሩም ቀዘቀዘ፣ ውስን ነበር። ያው ግን ያው ገፍቶናል ትንሽ ጊዜ ነው የምልህ። ህይወት ብዙ ወጣቶች ተመሳሳይ ነው የምንኖረው። ስፔሻሊ ኢትዮጵያ ውስጥ ተመሳሳይ ነው ኑሮ የሚሆነው። ግን እንዴት ነው የኛ መሰለህ? እኔ አሁን እንዳልኩ ከስራው ከወጣው በኋላ በቃ ኢንቫይሮንመንት ይወስነዋል፣ ያለህበት ኢንቫይሮንመንት ባይ ዘ ዌይ። እና ስትወጣ ታላላቆቻችንን ነው የምናየው፣ የምታየው ሰው ምናምን ይወስነዋል። በዛ መሀል ምናልባት አሁን እኔ ደብረ ዘይት ባለሁበት ሰዓት መጠጥ በጣም የሚጠጣበት ሰፈር ነው የኛ ሰፈር ገባህ? በቃ በጣም እንዴት ላስረዳ፣ ድፍን ጠዋት ቁጭ ካለን ማታ ድረስ ነው የምንጠጣው። እና ላይክ እነሱን ታያለህ። በ18 ዓመቴ ምናምን ላይክ ጀማውን ተቀላቀል። ከዛ በኋላ
ህይወት ብሎ የሚጀምረው ላይክ 18 ዓመት ብዙ ጊዜ እንዲያውም ከቤት የምትወጣበት ነው በድሮ ጊዜ እንዲያውም እና ህይወት የሚጀምረው ከዛ ነው ማወቅ የምትጀምረው። ሌላውን ቤት ውስጥ ዲፔንድ ትሆናለህ ምናምን ገባህ? የሚሰጥህን ነው የምትበላው። ከዛ በኋላ ግን ራስህ ገዝተህ መብላት ትጀምራለህ። ገባህ? ወደ ስራ የሄደ የተቀላጠፈ ያለለት ይቀላጠፋል ምናምን። እኔ ግን በሰዓቱ ምንድነው ወደ መጠጥ ነበር የገባሁት። ተረዳኸኝ? እና በጣም ብዙ 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 ዋጋ አስከፍሎኛል መጠጥ። አሁን እኔም ብትጠይቀኝ የዛሬ 10 ዓመት ወደ ኋላ ተመልሰህ ናታንን ብትመክረው ምን ትመክረው ነበረ ብትለኝ ላይክ መጠጥ እንዳትጀምር ዋጋ ያስከፍልሃል ብዬ ራሴን መልሼ ብነግረው በጣም ደስ ይለኝ ነበረ። ምክንያቱም በጣም ዋጋ ስልህ ገንዘብ፣ ከፋሚሊ መጋጨት፣ ፋሚሊን ማጣት ድረስ ራስን ማጣት፣ አካሌን ማጣት ላይክ ከጠጣህ ከሰው ጋር ትጋጫለህ። በኖርማል ሆነ ሰውን ማዘለውን ጠጥተህ አዘለውም። እንዴት ነው ሞር ያብሰዋል። ከባህሪ ጋር ደግሞ ነገረኛ የሆነ ባህሪ ካለ አሁን እኔ በሰዓቱ ላይክ እንደዛ ነበርኩ። ፍሬንዶችም ምናልባት የማየት እድል ካላቸው አዲስ ነገር አይሆንባቸው እና በቃ ዋጋ ነው ያስከፍለኝ። 10 ዓመት ወደ ኋላ ተመልሼ ተው አትጠጣ በቃ እቤት ቁጭ ብለህ ኑር ብዬ በመክረው ራሴን ደስ ይለኛል። ምክንያቱም በቃ እንዴት ልበል እግዚአብሔር አሁን ላይ ላይክ ሳስበው ተመልሼ በጣም ይገርመኛል። ከሚገርምህ ላይክ ቁጭ አለን ቅዳሜና እሁድን አይደለም የምንጠጣው፣ ከሰኞ እስከ እሁድ ነው የምንጠጣው። እኛ ጠዋት እንደዋወላለን ወይም አብረን እንወጣለን። ገንዘብ አይጠፋም፣ ትጠጣለህ። ድጋሜ እንደዛ ለ10 ዓመት ምናምን ይሄን አድርጌዋለሁ። ለ10 ዓመታት ማለት ነው። ይሄን አይቶ ላይክ ከኔ የሚማር ከዜሮ የሚጀምር ሰው ይኖራል። ገባህ? እኔ አሁን 100 ደርሼ እንደተመለስኩ ነው የምቆጥረው። ከኔ የሚማር ከዜሮ ጀምሮ ላይክ አሁን 18 ዓመት የሞላው ልጅ ቢያየው የሚጠቅመውን ነገር ነው። ላይክ እኔ አሁን ትንሽ ብራዘር ቢኖረኝ የሚመክረውን ነገር ነው የምነግርህ። ደግሞ ለተንኮል ሰይጣን ያመቻቻል፣ አያሳጣህም ምንም ነገር። እኔ አሁን ላይክ ወየው እንደማለት እንደማከት አትቁጠርብኝ እንጂ በቀን 10,000 ብር አጥፍቼ ጠዋት የተጣጠፈች 100 ብር ኋላ ኪሴ ላገኝ እችላለሁ። አዲስ አይሆንባቸው ምናልባት ካዩት ፍሬንዶች ወይም ያቁኝ ሰዎች ማለት ነው። እሷን ይዤ ሌላ ብድር እንደገና፣ ምክንያቱም ጠዋት ሜክ ማድረግ አትችልም። በወጣትነት 10,000 ብር በጣም ብዙ ነው። በሳምንት ይሄን ነገር 3 ላደርገው እችላለሁ። ተረዳኝ? ይቀጥላል። ያውም ደግሞ 5 ዓመቱን የሆነ ብር እስክታገኝ ምናምን ትጋበዛለህ እስክደርስ 5 ዓመቱን ግን ላይክ እያገኘሁ ነው እያጠፋሁት ከቤተሰብ። እንዲያውም በዚህ አጋጣሚ ሳጫውትህ ትንሽዬ መኪና ነበረችኝ ማለት ትንሽዬ መኪና ነበረችኝ እና በሷ በጣም ተተችቼበታለሁ። በሱ መኪና ባይዘው ትንሽዬ ነች፣ አቶ ዜድ የምትባል ምናልባት ካወቃት። እና እንደውም አንድ ደግመህ ኦዞን ክፈት ይሉኛል ፍሬንዶች። ፍሬን የምትይዘው በስልክ እንጨት ነው ይሉኛል። እንደዚህ ላይክ ስልክ እንጨት ጋር ተጠግተህ ፍሬን የምትይዘው ምናምን ገባ ይፎግሩብኝ ነበረ። እና በሷ መኪና በጣም በቃ ሙሉ ህይወቴን ከፋሚሊ ተጋጭቼ ልብሴን ገባ ኋላ ይኖረዋል መቼም ማስቀመጫ ኋላ ልብሶቼን ጫማ በቃ ዶድራንት ምናምን አድርጌ ኑሮዬን ነበር የምኖርባት። ቤት አልገባም 5 ቀን ምናምን ማንም ቢያስለምኑኝ ምናምን በቃ መስሚያ ድፍን ነው የሚሆነው የዛ ሰሞን ገባህ አይደል? ሌሊት ምናምን አሁን ደብረ ዘይት በነበርኩበት ሰዓት ኮማንድ ፖስት እስከ 6 ሰዓት ምናምን ይሆናል አይደል? የዛ ሰዓት ክለቦች ይዘጋሉ። ሌሊት በዛ ስካር ተነስቼ ሄድ ነበር አዲስ አበባ ገባህ አይደል? ወደዚህ ወደ አዲስ አበባ መጣና በቃ እንደገና ሲነጋ ደግሞ እመለሳለሁ ምናምን እና የሚደብር ህይወት ነበር የነበረኝ። ይሄ ሁሉ ምክንያቱም መጠጥ ነው በቃ ሌላ ምንም ነገር የለውም። አሁን እኔ በጣም የሚያስቀናኝ ሰው ምን አይነት ሰው መሰለህ? በጣም የምቀናበት ሰው የሆነ ዝም ያለ ኤንቫይሮንመንት ውስጥ ወይም ደግሞ ከፊቱ የሆነ ጋራጅ ኖሮ ህፃን ሆኖ እየሄደ መፍቻ ምናምን እያቀበለ እዛው ጋራጅ ውስጥ ሙያ ለምዶ ምንም ነገር ህይወትን ሳያቅ ነው የምልህ ሙያ ለምዶ ጋራጅ ከፈተ ሀብታም የሆነ መኪና የያዘ የሚገራርም ሰው እሱ አያስቀናኝም፣ አያስደነግጠኝም። በጣም የምደነግጠው እንደዚህ አይነት ኢንቫይሮንመንት ውስጥ ያደገ በቃ መጠጥ ቤት ሄዶ በደንብ የኖረ ሱስን ያወቀው ነጥሮ ወጥቶ ላይክ የሆነ ነገር አቺቭ አድርጎ መኖር ሲጀምር በጣም ነው የሚያስቀናኝ። ከዛ በኋላ መኪናዋንም ሸጥኳት
እንደገና ታክሲ ገዛው። በቃ የስራ ነገር ምንም የለኝም። ገባህ አይደል? አንድ ቀን በቃ ታክሲ ገዝቼ እሰራለሁ ምናምን ብዬ እንትን ትላለህ። ወጣት ነው የሆነ ለመንጠር ትሞክራለህ። ደብረ ዘይት ላይ ነበረ የምሰራው። አንድ ቀን ታክሲውን እንደገዛሁት ያስኩት ጠዋት የሆነ ቦታ ደርሼ እስክመለስ በረንዳ ላይ ፍሬንዶችን አየኋቸው። አቆምኩት። ታናሽ ወንድም አለኝ። ናና ወስደህ ለሹፌር ስጥ አልኩት። በቃ ይሄ ነበር ህይወቴ እስከ የሆነ ጊዜ ማለት ነው። ስጠጣ ያመሃል። እኛ ደግሞ እንዳልኩ የምንጠጣው 1 ሳምንት ምናምን ነው የምንጠጣው ተከታታይ። 1 ሳምንት ጠጥተህ ጠዋት ያለውን ፔን ልነግርህ አልችልም። በቃ ልነግርህ እንደዚህ ጎረቤት አንኳኩቶ ያውቃል ቤት። አሁን እኔ ከፍሬንዶች ጋር እኔ ቤት ክላስ ነበረኝ። ቤት አናወራም ከፋሚሊ ጋር እንዳልኩ። ማዘር ነች ትንሽ የምታወራኝ፣ እናት አይደለች እንጂ ብዙዎቹ አያዋሩኝም። እኔም አላዳምጣቸውም። ከቆጣሪ ነው በቃ የዛ ሰዓት የምታጠፋው። ከቆጣሪ በቃ ጥፍት ታደርግና የራስህን ኑሮ ነው የምትኖረው። ግን ምን አይነት ኑሮ? ማያዛልቀውን ማይመጣውን ኑሮ ነው የምትኖረው። ገባህ አይደል? እና አንዴ ከፍሬንዶች ጋር እኔ ቤት ተኝተን እንቅልፍ አለብን። ካልተኛ ታንኮራፋለህ ምናምን፣ እንቅልፍ አለብን ሶስታችንም። በቃ ስናንኮራፋ ይሄ እንደዚህ እንደ ኖርማል ሰው ይሄ ሲተኛ አይደለም። ይሄ የሲቃ ነገር አለ አይደል? ተረድተኛል? እሱን እንደዛ እያንኮራፋን መጥቶ አንኳኩ። አረ ልጆቹ ሞቱ ምናምን፣ ውሃ ጸበል ምናምን ጸበል ያለው አመጣ አድርገውልን ምናምን። ምናልባት ካዩት ያውቁታል። ገባ አይደል? በዛውም አንዳንዴ በቃ ዘግቼ ተንፋሽ አጥሮ የምነሳበት ቀን አለ። ለእኔ ኖርማል ነበር። እንደዛ ሆኜ ውሃ ጠጣና ናታን ምናምን ትደዋወላለህ። ደግሞ እንዴት ላስረዳህ? በጣም ብዙ የሚጸጽተኝ ነገር አለ። ሌላ ነገር የለብኝም። ጥሩነቱ ይሄ ጫት፣ ሲጋራ ምናምን ሱስ ሌላ የለብኝም። መጠጥ ስጠጣ ቀን በደንብ ነው የምጠጣው፣ ከትንሽ እስከ ትልቅ ማለት ነው። የሚጸጽተኝ ነገር ምንድን ነው? እንዳልኩ አሁን እንደ ትላንት ገንዘብ ይይዝ ነበር። አሁን እንደ ትላንት አሁን ዛሬ ላይ ሳይሆን ትላንት 10,000 ብር ይዣለሁ ልበልህ፣ አጠፋዋለሁ። ሳጠፋው በደንብ ነው የማጠፋው። የሚያቀኝ ያቀኛል። እያከትኩኝ ወየው እያልኩ ሳይሆን ጃስ ህይወቴን ነው የምነግርህ። የሚማርበት ይማርበታል። ገባህ? አጠፋውና ጠዋት 100 ብር አገኛለሁ። መጠጣት እፈልጋለሁ። ገባህ? መጠጣት ስፈልግ ገንዘብ ያስፈልገኛል። ገንዘብ ስፈልግ ደግሞ ላይክ የኔ የምትለው ሰው ጋር ብር ፍለጋ ትደውላለህ። ያ ሰው ይሰጥሃል፣ ትመልስለታለህ። የሆነ ሰዓት ወይ ያጣል ወይ ይደብረዋል። እና ማትፈልገውን ሰው በቃ ትጠይቃለህ፣ ገንዘብ ትመልሳለህ እኮ። ድሃ ሆነህ አይደለም ወድቀህ አይደለም እኮ ትለብሳለህ ምናምን፣ ችግር የለብም። ኖሮኝ ሳጠፋው ነው በጣም የሚጸጽተኝ። ይዘዋለሁ ገንዘቡን፣ በባሌም በቦሌም አመጣዋለሁ። ብዙ ስራ ሰራለሁ ብዬሻለሁ። እኔ እንደውም ኢንቴሪየር ዲዛይን በምሰራበት ሰዓት ከጓደኛዬ ጋር ሲከፍለኝ ደሞዝ ይኸውን ስንት መጠጥ ይችላል ብለህ ነው ብዬ ነው የምቀበለው። ምን ያህል ይችል፣ ስንት ቀን ያጠጣኛል? በቃ በመጠጣት ነው የምተምነው ገንዘቡን። ገባህ? ተረዳኝ? በመጠጣት ነው የምተምነው። እና በጣም ያስጠላኝ ነገር እንደ ትላንት ገንዘብ ኖሮኝ አጥፍቼው አድሬ ዛሬ ከማይሆን ሰው ጠይቄ እየጠጣው ራሱ ይደብረኛል። ከሚገርም እየጠጣው በጣም ይከነክነኛል። በቃ ወይኔ ናታን ራስን አጣ። በቃ ትንኮሻኮሻለህ ጭራሽ እንደዛ ደግሞ ስትሆን። ተረዳኝ? እሱ ይጸጽተኛል። ሁለተኛ የሚጸጽተኝ ነገር ያው በተራ ቁጥር ባስቀምጠውም ለእኔ ያለው ፔን ይለያያል። ሁለተኛ ብዬ የምነግርህ የቤተሰብ ነገር ነው። ለእኔ አንደኛው ነው ከፋሚሊ ጋር ፋይን አለመሆኔ፣ ማዘርን በጣም ማሳዘን። የገባህ አይደል? አንዴ ታምናለህ በመኪና እንደዚህና እንደዚህ ሰፈር ውስጥ አረ ልጅሽ ምናምን አሏት ማለት ነው። ያቋታል ደብረ ዘይት ላይ ማለት ያው ስራዋ ብዙ ሰው እንዲያውቃት የሚያደርግ ነውና አረ ልጅሽ ሰክሯል መሰለኝ አነዳዱ ልክ አይደለም ምናምን አሏት። ከዛ እሷ እየመጣች ነው ከሰፈር ወጥታ ወደ እኔ እየመጣች ነው። እኔ ወደ ሰፈር እየመጣሁ ነው። ከዛ እንደዚህ አስቆመችኝ። ይሄ አብሬ ዘጌ የታወቀው እንደዚህ እድሜን በሙሉ የሚለው በጣም ነው ማዝነው ሳስተውሰው። አንበሳዬ ዘፈኑን ሳይሆን እሷ የሆነችበት ሁኔታ በጣም ያሳዝን ነበር። መኪናው ጋር ቆማ እንዴት ላስረዳሽ፣ ጡቶቿን 2 ጡቶቿን እንደዚህ አውጥታ ባጠባው ጡቴ በቃ ጠጥታ አትንዳ በቃ ምናምን ብላ አልቅሳ መንገድ ላይ ሰው ተሰብስቦ የኔ ሼም ጌጅ የሚነካ መሰለህ? ምንም ኧረ ተነሺ አታዋርጂኝ ሰፈር ውስጥ ምናምን ብዬ መኪና ውስጥ ከትቼ ቤት አስገብቻት እንደገና ቲሸርት ቀይሬ ወጣሁ። እኔ አልችልም ታዲያ። እሱን ነው የምልህ። በጣም ፔን አለው።
አሁን ላይ ሆነ ስታስበው እንጂ ያኔ እንደነገርኩ ከቆጣሪ ነው የምታጠፋው። በዛ መሀል እንዴት ላስረዳ፣ ማዘራውን ከስራ ትመጣ ነበር ማታና እኔ ነበርኩ ማደርሳት ከስራ ስትመለስ ማለት ነው። ከሰዎች ጋር እየጠጣሁኝ 4 ሰዓት ምናምን እሷ ልጄ ያለ በመኪና ያስገባኛል ብላ ነው 4 ሰዓት ምናምን ትደውልልኛለች። እናዬ ነው የምትለኝ። እናዬ አድርሰኝና ትመለሳለህ። ደግሞ ግባ እንኳን አትልም እንደ እናት ይገርማል። አላቀልሽም በቃ ሂጂ ሌላ ራይድ ምናምን ፈለገሽ ሂጂ እላታለሁ። እንደዚህ ስታልፍ ታምነኛለህ። አዶት የሚባል አለ ደብረ ዘይት ላይ መጠጥ ቤት ስጋ ቤት። እንዲህ በረንዳ ላይ ቁጭ ብዬ እሷ ከላይ ከስራ እንዲህ እየተመለሰች እንደዚህና እንደዚህ እሷ መኪና ውስጥ ሆና ታያለች። ቦታውን መቼም እዛ አይጠፋም ብላ ስለምታስብ እንዲህ ስታይ እኔ እንደዚህ እያየኋት ማዘር ምናምን ብዬ ነው። 4 ሰዓት ማታ ኖርማል ነበር ለእኔ በሰዓቱ ገባህ። አሁን እግዚአብሔር እድል ይሰጣል። እድል ሳይሰጠኝ በዛ ሁኔታ አጥቻት ቢሆን እኔንም በዚህ ሁኔታ አታገኝም እርግጠኛ ነኝ። ተረዳኝ። ግን እድል ይሰጣል። ያው ተርኒንግ ፖይንቱ ሌላ ቢሆንም አጫውታለሁ። ግን እንዴት ነው እግዚአብሔር እድል ይሰጣል። እሱን መጠቀም ካልቻልክ ነው። አሁን የጠፉ ፍሬንዶች ብዙ አሉ። እናት የሞተባቸውም አሉ፣ ራሳቸው የሞቱም አሉ። በጸብ በመጠጥ ገባል። ቤቱ ዝም ብሎ ሞት የተገኘ ፍሬንድ አለ። ማንም አይደለሁም እኔ ክርስቶስ ፕላን ቢ የሚሰጠኝ ግን ያውቀዋል ልብህን ገባ። ይሄ ልጅ ይመለሳል። ባይዛው ሰይጣን ራሱ ኢንቨስት የሚያደርግብህ የሆነ ደረጃ ምትደርስ ከመሰለው ነው። ላይክ ኖርማል ሰው ኮንክ አያይም ዞር ብሎ ገብቷላ። እሱ ኢንቨስት ያደርግባል። ግን ያው ክርስቶስም እንዳጠፋበት ስለሚፈልግ ተርኒንግ ፖይንት ሰጠኝ እና ተመለስኩኝ። እግዚአብሔር ይመስገን አሁን ፋይን ነው ህይወቴ። ግን ሳስበው ስመለስ ወደኋላ በጣም ይረብሸኛል። ከባዱ ጊዜ ለእኔ ምን መሰለሽ፣ ኦልሞስት አሁን 8 ወር 9 ወር አካባቢ ነው የኔ ተርኒንግ ፖይንቴ። በህይወቴ በጣም ከባድ ጊዜ ያሳለፍኩትም ማለት ነው። እንዴት መሰለ፣ በዚህ አጋጣሚ ለመናገር ያህል ያው ብዙዎቹ አዲስ ነው የሚሆንባቸው። ገብሱን ለማውራት ስለተገናኘን ግን ገብሱን እነግርሃለሁ። እና ሚስት ነበረች፣ ያው ወጣት አይደለም ሚስት ነበረችኝ። እዚሁ አዲስ አበባ ነው እሷ ብትኖረው፣ እኔ ደብረ ዘይት ነበር የምኖረው በሰዓቱ። እና የውጭ ፕሮሰስ አሁን ቤተሰብ ውጭ ነው ያሉት እና የውጭ ፕሮሰስ ስለነበር እኔና እሷን አብረን አሁን ሳይሆን ላይክ እኔ ነገሮችን አሁን ስቴብል አይደለሁም ለመኖር እሷንም ሆነ መቼም ልጆች እንወልዳለን ልጆቻችን ለማሳደግ ስቴብል ስላልነበርኩ በሰዓቱ ላይክ በዲስታንስ መኖርን ነበር የመረጥ ነው። ተረዳኸኝ? እና በዛ መሃል ልጅ ተፈጠረ። ገባ? ምናልባት አሁን ለብዙዎቹ አዲስ ነው የሚሆነው። ልጅ ሲፈጠር ቤተሰብ ጋር ማሳወቅ አለባት እሷ። ገባ? እንደዚሁ እንዳታሳውቅ የኢትዮጵያ ሕግ አለ፣ ባህል አለ፣ ሽማግሌ የሚባል ነገር አለ። ዝም ብዬ አረገዝኩ አይባልም መቼም። ገባ አይደል? ላይክ እና እንደዛ እንዳታደርግ ባለቤቴ ውጪ ነው በያቸውና ላይክ ልጁን ውለችው። እሷም እኔም ልጁን ማስወረድ አልፈለግንም። ገባ አይደለ? ኦልሬዲ ተፈጥሯል እና ውጪ ነው በያቸው። ከባዱን ጊዜ ልነግርህ ልመጣልህ ነው በያቸውና በቃ ይወለድ አልኳት። እግዚአብሔር ይመስገን በጣም ስማርት የሆነ ፋሚሊ ነው ያላት እሷም በጣም እና ኦኬ በቃ ቀጠለ። ተወለደ። ሳሳጥርልህ እግዚአብሔር ይመስገን ተወለደ እና በዲስታንስ ነበር እንዳልኩ ያው ልጄ ነው ያለው ምናምን። እኔ ግን በዛ መሀል ያው የመጠጥ ህይወት ውስጥ ነበርኩኝ። ለዛ ነው ላይክ መጠጡን ብተው እየሰራሁ መኖር ይችል ነበር። ግን እንዳልኩ የውጭ ፕሮሰስ ስላለ ነገ ሄዳለሁ በሚለው ባይዘው አሁን ለወጣቱ አሁን ምነግረው ማለት ነው ላይክ ከዜሮ ለሚጀምር ሰው ፕላን ከኤ እስከ ዜድ ነው ማስቀመጥ ያለብህ። ይሄ ነው ብለህ አበጀው ብለህ የምትኖረው ኑሮ የለም። ገባህ? ለዛም እኔ ላይክ ፕሮሰሱን ብቻ ስለማስብ እየጠጣው ምን እያልኩ ኬርለስ የሆነ ህይወት የለም። እንደዛ እየኖርኩ ነበረ። በዛ መሀል ልጄ 1 ወር 2 3 4 5 6 ወር እንደውም ደብረ ዘይት ሄዳ ነው መታ ነው ከፍሬንዶች ጋር ምናምን የጩጩን 6 ወር ምናምን ያከበርንለት ማለት ነውና 7 8 9
9ኛ ወር ላይ ተርኒንግ ፖይንቱን እና ከባድ ጊዜውን አንድ ላይ ነው የምነግርህ፣ አንድ ላይ ስለመጣብኝ ማለት ነው። እና 9ኛ ወሩ አካባቢ ኦልሞስት ሊሆነው ሰኔ 30 ደወለችልኝ። እኔ እየጠጣው ነግቶ በዛው ከፍሬንድ ጋር እየጠጣን ነው። ደወለችልኝ፣ ልጃችንን አሞታልና ና ወደዚህ አዲስ አበባ አለችኝ ማለት ነው። ከዛ ያው እኔ እየጠጣሁ ነበር እንዳልኩ። አሁን መምጣት አልችልም፣ ገንዘብ ልላክልሽ አልኳት። ጥሩነቱ እሷ ገንዘብ ችግር የለባትም፣ እኔ ላይክ እንዳየው ነበር የተፈለገው። ከዛ ምናምን ከሚገርምህ እየጠጣው ገንዘብ ጨርሼ ነበርና የጓደኛዬ መኪና ቆሟል። እኔ ጋር ነው የመጣው። ክርስቶስን ነው የምልህ። የመኪና እንትን ውስጥ እንደዚህ ብር ነበር የታሰረ፣ ወደ 7000 ምናምን ብር ሲነግረኝ ማለት ነው። አያውቅም፣ የስራ ብር ነው። እኔ እዚህ ጋር እየጠጣው ላይክ ከዚህም ቀንሼ ማለት ከዚህም መላክ እችላለሁ፣ ግን በሰዓቱ በቂ አልነበረኝም። ከመኪናው ላይክ መስረቅ ነው የሚባለው አይደል? ሰው ካላስፈቀድሽ መስረቅ ነው የሚባለው። ሰርቄ ነው የምልህ አሁን ቃል በቃል ላኩላት፣ ለሷ ማለት ነው። አካውንቷ ስለነበረ ይላኩላት እና በቃ አሳክሚው። እኔ ቀላል ነው የመሰለኝ። አሁን በፊትም አመመው ጉንፋን ምናምን ስለምትለኝ ሆስፒታል ደግሞ ድንጉጥ ስለሆነች ይዛው ስለምትሄድ እንደዛ ነው የመሰለኝ። ገባ በቃ ልጄ በቃ የምር ታሞ ነበር በጣም እና እንትን ታሞ ነበር። ሄድኩ በነጋታው። ከሚገርም አማርኛ ፊልም ነው ይመስለው። በቃ አማርኛ ፊልም ስለ ላይክ ዳይሬክተሩ እኔ ኖሮ ብዙ ጊዜ የሚጽፉ ነው ይመስለኝ። ፉገራ ነበር የሚመስለኝ። አለርት ሆስፒታል ነበረ እዚህ አዲስ አበባ። እኔ ስደርስ ታናሽ እህቷ ነበረች። እንደውዬላት ናዝም ብላለች። እሰማለሁ ሲጮህ፣ ብዙ ታካሚ ስላለ እንደዛ ልጄ አልመሰለኝም ነበር። እና ስደርስ ልጄ ሞቷል። የለም እሷ ታለቅሳለች። በጣም ህመሙን ልንገርህ። መጀመሪያ ያነሳውልህ ምክንያቴ ሽማግሌ ያላኩም ብያለሁ። ቤተሰቧ የለሁም፣ እኔ ውጪ እንዳለሁ ነው የሚያውቀው። ተረዳኝ? እንዴት ልቅረብ ወደዛ? እንዴት ሄጄ እንደ አባቱ ሄጄ ላልቅስ? ገባሽ? እዚህ ጋር የልጄ ነገር እንትን ሌላ ዓለም ነው። እንዴት ላስረዳ? እንደዚህ መግለጽ አትችልም። ሌላ የልጄ ነገር ገና አላመንኩትም። ልጄን አይሲዩ ሩም ነው ስላለች ነው የሄድኩት እንጂ አልሄድም። ከሚገርም ሄጄ እንኳን ኦዚያን እንደዚህ አላየሁትም። ገባ? እዛ ጋር ደግሞ ሳምባዲ ነኝ እኔ። አሁን ሄጄ ሳለቅስ አዲስ ነው የሆንኩባቸው። ተረዳኸኝ? እና እንደዚህ ሚስ ልዩን አይታታል። እንትን ላይ ፋሽን ሾው ላይ እንዲህ ጸጥ ብላ ሄደችው። ላይክ እንደዛ ነው። አለርት ሰው ምን ሆኖ ነው ይጠቋቁምብኛል። ድንዝዝ አማርኛ ፊልም ነው ይመስል ያልኩ ለዛ ነው። እዛ ጋር ሄደህ ከልቤ እንዳላለቅስ ማነህ ይበሉኝ እነሱ። ተረዳኸኝ? ቤተሰቧ ጥሩ ናቸው። ፍጥጥ ብዬ ሄጄ ዝቅ ብሎ የተቀበለኝ ቤተሰብ ነው ያላት። ባይዘው ባለቤቴ የእናቱ የአሁኗ ባለቤቴ ማለት ነው። እና በጣም ከባድ ታይም ነበር። ከዛ ደግሞ ልጃችንን ይዘን ወደ እነሱ ቤት መሄድ ነበረብን። ተረዳኝ? ወደ እነሱ ቤት መሄድ ነበረብን። እነሱ ቤት ሄጄ በር ላይ ቆምኩኝ። እንዴት ልግባ? የልጄ ነገር ትንግርት ነው። በቃ እንዴት ላስረዳ? አሁን ለብዙዎቹ አዲስ ነው የሚሆነው። አሁን ናታን ልጅ ነበረ። ናታን ልጅ አርፎበት ነው። ናታን ጠፋ ነው አሁን ደብረ ዘይት ላይ የሚታወቀው። ናታን የለም አይቼው አላቅም ነው ሊል የሚችለው እንጂ ናታን ልጁ ሞተ ብትል ማለት ነው። አንድ ሁለት ጓደኞችን የሚያውቁት እሱንም እንዳያወሩ አድርጌያቸው ነበረ፣ የራሴ ምክንያት ስላለኝ። ገባ? ስመለስልህ ቤታቸው ጋር ቆሜ እንደዚህ የሰፈሩ ሰው ይመስለኛል ይይዙኛል። እየጮኩ ነው እኔ አላውቀውም። ገባ? እኔ እንደውም አንዳንዴ የፍሬንዶች ቤተሰቦች ምናምን ሞተው ለቅሶ ሄድና እንዴት ነው ግን እሺ ማይዛቸውም ሲያለቅሱ ምናምን እላለሁ። ታደርገዋለህ። በቃ አዲስ ነው የሚሆንብህ። አታውቀውም አንተ ራስህ ምን እየሆንክ እንደሆነ። ወደ ውስጥ ገብቼ ከእሷ ጋር እናቱን የአሁኗ ሚስቴን ገብቼ እንዳላባብላት ማነህ አንተ? ሳትፈልግ አለች ትንሽዬ ህሊና
ምልህ እዚህ ጋር ህመሙ ለቅሶ ምኑ ሞቱ እያሳሰበ ትንሽ ህሊናለች ትንሽ ማታቃት ወደ ቤት እንድትገባ ማታረግ ቤቶቿን ይጎትቱኛል። እኔ ሌላ ዓለም ውስጥ ነበርኩ ብራዘር። ከሚገርም ጦር ኃይሎች ነው ቤታቸው ይነሱ። ከጦር ኃይሎች ዝም ብዬ ጀርመን አደባባይ ድረስ በእግሬ ቦክ እያደረኩኝ አስፋልቱን አላቀው ምነግርህ መሀል ውጣ መኪና የሳተ ምንም አውቀው ነገር የለም። እዛ ገብተህ እንዳታለቅስ ማነህ አንተ ነው የሚሉ ጩጫው ደግሞ ከሚገርም ይቀርበኛል መልክና በቃ ዘይር ሳምቲንግ ይላሉ እነሱም እርግጠኛ ነኝ። በቃ ዝም ብዬ ደረስኩኝ። እንደምንም ለትንሽ እህቷ ቴክስት አድርኩላት ቤቲን አደራ ሚስቴን ማለት ነው አደራ በቃ በያት የት ቤት ገባው ደብረ ዘይት። ከሚገርም ደብረ ዘይት ደግሞ ማዘር ነች በጣም ቅርበኝ። እነሱ ደግሞ የሉም በአጋጣሚ ማዘር ውጪ ነች ውጪ ሄዳለች ከኢትዮጵያ ውጪ። ማና ቤት በሬን ቀረቀርኩ። ምን አይነት ከባድ ጊዜ እንደሆነ ነገር አልችልም። ተረዳኝ። በሩን ቀርቅሬ ፍሬንዶች መጥተው ይቀጠቅጣሉ በሩን። ትንሽ ወንድሜ ያለ ብዙ ነገር ማማክረው በቃ የኔ የምለው ብራዘር አለ። ለሱ ከፈትኩለት ገቡ። ማወራው የለም ምናምን በቃ አጠገቤ ስዕል አድነው ነበር። እንደዚህ ደረቴ ላይ አድርጌ ተኛሁኝ። በቃ ግራ ገባኝ። እዛ ሄጄ ከሚስቴ ጋር እያለቀስኩ ቢወጣልኝ ደስ ይለኛል። ገባ ግን ሽማግሌ መላክ ነበረብኝ፣ ነገሮችን ማስተካከል ነበረብኝ። ያን ደግሞ ውጪ ደርሼ ስመጣ ማድረግ የምችለው ነገር ቀላል ነገር ነበር መስሎ የታየኝ። ገባ በጣም ከባዱን ነገር በዚሁ መንገድ ልጨምርልህ። ያው ልጄ ሰው ነውና መቀበር ነበረበት። ቀብር በነጋታው እሱን ለመሄድ አሁን ቀብር ነው። ድንኳን ተጥሏል። ትገባለህ ጋቢ ለብሰህ እግድ ምንም አታመጣም። የዛ ሰዓት እኔም ከቆጣሪ ያጠፋው በቃ ቤተሰቡ ይቅርታ ያርጉልኝ፣ እኔ ግን የልጄን እርም ላውጣ ተረዳኝ ብዬ ሄድኩ ወደዛ። እንዳልኩ ነው እንደዚህ አፍጥጬ ሄጄ ቤተሰቧ ዝቅ ብሎ የተቀበለኝ በጣም የሚገርም ቤተሰብ። አሁን ለኔ እናትና አባቴ ናቸው። እናቴ አሁን እዚህ ሀገር እግዚአብሔር ይመስገን እዚህ ባትኖርም እንደ እናት ተረዳኝ። እንደዛ ከዛ ቀብሩን ሄጄ ቁጭ አልኩኝ። ጋቢያም ታለበሰችኝ። እኔ ላይክ ጋቢ ያለበስኩት እንዴት ነው መሰለ ላይክ የቅርብ ሰው ለሆነ ነው። ጋቢ ከለበስኩ ትፈራለህ። እንዳልኩ ነው ህመሙ ቢኖርም ትንሽ ህሊና አለች። እኔ ደግሞ ሸመኛ ነኝ በተፈጥሮዬ። እህቷ መታለበሰችኝ። ቁጭ አለን። ቀብር ቦታ ደርሰን መጣን። ሁሉም ያየኛል፣ ይገምታሉ። ገባ ያየኛል። በጣም የሚያመው ነገር ስለማያውቁ ነው። እነሱም አልፈርድባቸውም። ብዙዎቹ የሰፈር ሰዎች እንደዚህ ቀብር ላይ ካስተዋልክ እንዲህ ተደርድረህ ነው የምትቀመጠው ቤተሰብ እና እኔ ጥግ ላይ ነው የተቀመጥኩት። ገባ ጥግ ላይ የሆነ ወንበር ሰጥተውኝ ሼም ይዞኝ ነው። ይሰናበቱ የለ የመጡ ሰዎች ይሰናበቱና ላይክ እኔ ጋር ሲደርሱ አያውቁኝም። ኦልሬዲ ማለት ይስማሉ፣ ያወራሉ ምናምን። እኔ ዝቅ ብዬ ይሄኛው ሁለቱ ደም ስሬን አሞኛል ከሚገርም 2 ቀን ምናምን። እኔ እንደዚህ ቀናም አልልም። ገብቷል አይደል? ዝቅ ብዬ ነውና ያወራሉ። ከጎን ያሉትን ቤተሰቦቻቸው ተሳስመውና ይሄዳሉ። አያውቁኝም። እኔን አልፈርድባቸውም። ምን ያህል ፔንፉል እንደሆነ ልነገር አልችልም። ማንም ገባ እናቴ ብትኖር አሁን እዚህ ሀገር ኖራ ምናምን ቢሆን ኦኬ። ፋዘርን ደግሞ ትፈራለህ። ልጅም አለኝ ምንም አላወራሁትም። ልጄም ሳይኖር አላወራሁትም። ከሰው ሰምቶ ብዙ ተዛዝበናል። ከሚገርም በጣም ከባዱ ጊዜ እሱ ነበር ለኔ። ተርኒንግ ፖይንቴንም አጫውታለሁ። ባይ ዘ ዌይ ትንሿ መኪና ያልኩህንም ታክሲ ያልኩህንም ሸጬዋለሁ በዚሁ ህይወት መንገድ ውስጥ ማለት ነው። ብዙ ነገር አጥቼ ነበር። ግን ክርስቶስ እኔ አሁን ላይክ ለሌላ ሰው ነገር ብትለኝ እኔ ምነግረው በመጥፎ አያስተምርህ ክርስቶስ። ገባል ብለህ የሚነቃ ሰው ቢኖር ደስ ይለኛል። ገባ በቃ ክርስቶስ በመጥፎ ቢያስተምረኝም ያው ስላመነብኝ ነውና ዛሬ እዚህ ደርሻለሁ። ግን ተርኒንግ ፖይንቴ በመጥፎ መንገድ ነበር፣ የልጄ መንገድ ነበር። በጣም ነበር የተጎዳሁት ከሚገርም ያለቅሶ ቤት እነሱ ጋር ኢቭን ሆኜ አልነበረም እንትን ብለው አንድ ቀን ድንኳን አድሬያለሁ። ድንኳን ውስጥ ከሚገርም ቤተሰቧ እንደነገርኩ በጣም ስማርት ነው። በጣም በቃ እንዴት ላስረዳ፣ የሚገርም ቤተሰብ እግዚአብሔርን ነው የምልህ። ቤት በቃ በአንገቴ ቢላ ቤት እደር
የቤተሰብ የእናትና አባቷን እንልቀቅ እምቢ። ለምን መሰለህ? አላህ ህመሙ አለ። ሽማግሌ መላክ ነበረብኝ። የውጭ ፕሮሰስ ብቻ ሳይሆን ባልሰንፍ፣ መጠጥ ውስጥ ባልሆን፣ እዛ ህይወት ውስጥ ባልሆን ኖሮ አድርገው ነበረ። ኖርማል ነገር ነው። ገባ አይደለ? እና ያን ስላላረኩኝ የቤት ውስጥ መተኛት አልፈልግም። ልጄን ነው የፈለኩት። የሰለስቱ ቀን ድንኳን አደርኩ ከጓደኛዬ ጋር። አንድ ሰውነት የሚባል ጓደኛ አለኝ ቡካሬስ። አሁን በዛ ሰዓት ሁለት ጓደኞቼ ነው ሁሉን ህይወት የሚያውቁት እና ትንሹ ወንድሜ እንዳልኩ ያው እሱ እንደራሴ ነው። አሁን እነሱ አብረውኝ ድንኳን ውስጥ ያድሩ ነበር። ከዛ በኋላ ሳምንት ምናምን እስኪሆነው ሚስቴን እዛው ጋር ለማግኘት ህመሙንም ከነሱ ጋር ለማውጣት እዛው አካባቢ ጦር ኃይሎች ነው የምኖረው። ጦር ኃይሎች አካባቢ አልጋ ይዤ ነበር ከጓደኞቼ ጋር እየተመላለስኩኝ ማለት ነው። ቤተሰቡ አያውቅም ወደ ደብረ ዘይት እንደምመለስ ምናምን ነው የሚያውቀው። ገባ? እንደዛ ነበረ እያሳለፍኩ የነበረው እና ተርኒንግ ፖይንት ምን መሰለህ? እንዳልኩ በመጥፎ ነው የተማርኩት፣ ግን ይሁን እግዚአብሔር ይመስገን። በዛ ሰዓት ደግሞ ልጄ ላጣ አካባቢ በጣም በቃ እንዴት ላስረዳ፣ ብዙ ሪስክ እየወሰድኩ ነበር። ከፖሊሶች ጋር ተጣላሁኝ። ገባ? ከፖሊሶች ጋር ለምን ተጋጨው መሰለህ? ከሰው ጋር ነበርኩ። ከሰዎች ጋር መጥተው ተደውሎላቸው ነው ክለብ በር ላይ እኔ አጋጣሚ ወጥቼ ነው እና ተደውሎላቸው ጸብ ነበር እዛ ክለብ ውስጥ እና ተደውሎላቸው ኑ ጸብ አለ ተብሎ መጡ። ለኛ አልነበረም የመጡት። ከዛኛም በር ላይ ሳይሆን ግቡ አሉን ማለት ነው። የዛ ሰሞን ላይክ እንዴት ላስረዳ፣ ቃል በቃል አንገባም ነው ያልኩት፣ ግን እነሱ እንዲሰሙት አልነበረም። ላይክ አብሮኝ ያለ ሰው ከዚህ ከአዲስ አበባ ነበር የመጡትና ላይክ ኮምፈርት እንዲሰማቸው ነው አንገባም ምናምን ያለ አይደል። ሰምቶኛል ለካ ዋናው መጡ። ጥሩ ቦክስ በቃ ምናምን እንትን አሉ፣ አስቀየሙን ምናምን። አልገባም አልኩ። ጋርዶቹ ያውቁኛል፣ ዘበኞቹ ለመኑልኝ ምናምን። ድርቅ አልኩ አልገባም ብዬ። እሺ በቃ ወደዛ ሄድ በቃ እስኪ ሄዱ ምናምን ብሎ ለምነውኝ ምናምን። ጋርዶቹ ወደዛ ሲይዙኝ ፖሊሶቹ ሲሄዱ ገባሁ። ሪስክ እየወሰድኩ ነበረ። እኔ እንዴት ልበል፣ ከሆነ ከመንፈስ ጋር ነው ያያያዝኩት ነው የምልህ። አሁን እዚህ ላይ ማውራት የማይገባ ነገሮች፣ ሌላ ነገሮች እያደረኩ ነበር። በጣም ሪስክ እየወሰድኩ ቃል በቃል ባላወራህም ጓደኞቼን እንዳታደርጉ ብዬ የምመክራቸውን ነገር ራሴ እያደረግኩት ነበር የዛ ሰሞን። ከሚገርም ሌላ ናታን የሆንኩት በዛች ወር ውስጥ ነው። ሰኔ 18 ነው የተወለድኩት። ሰኔ 18 ልደቴ ነበር። ሰኔ 30 ልጄን አመመው። ሰኔ 3 ልጄ አረፈ። በዛች ከልደቴ ጀምሮ ያሉት ነገሮች በጣም ጃም ነበሩ። ገባ? እንደውም ለእናቴ ካለፈ በኋላ ሳጫውታት ግንዱን አስቀምጦ እግዚአብሔር ቅርንጫፉን የወሰደው ልጄ ሄደ ብላ አታልቅስ፣ ለአንተ የመጣ ህይወት ነበረ። አንተ ከዚህ በኋላ እግዚአብሔር ይመስገን ሚስትህን ያኑርልህ፣ ብዙ ትወልዳለህ። ግንዱ አለ፣ ቅርንጫፉ ነው የሄደው። ኢትስ ኦኬ ብላኛለች ማዘር ማለት ነው። ገባ? ለዛ እንደዛ ሲፈጠር በር ላይ አሁን ለቅሶ ቁጭ ብለን በር ላይ እየተነገራቸው ነው ይመስልህ አጽናኞቹ። እግዚአብሔር የወደደውን አረገ ብሎ በጆሮ ብቻ ይሄዳል። የምርም እግዚአብሔር የወደደውን አረገ። አዎ፣ ግን በር ላይ እየተነገራቸው ነው ይመስልህ። እሷ አላጽናናህ አለኝ። ባለቤቴንም እንደዛ። ተርኒንግ ፖይንቴን ነው የምነግርህ። ይጃት እሷን ገዳም ገባን። ተነስተን ገዳም ገባን። 7 ቀን ልጃችን ባረፈ በ7 ቀኑ ገዳም ገባን። 14 ቀን 7 ቀን ቆይተን ገዳም ገብተን ፋይን ሆኜ የምርም አሁን እንደኔ ነው የምነግርህ፣ የምርም ከእግዚአብሔር ጋር በቃ ዝም ማለት ፈለግኩኝ። ገባ? ገዳም ስትገባ ደግሞ ዝም ትላለህ። ሁሉ ነገር ቀጥታ የምትገናኝ ነው ይመስልህ። አሁን የኦርቶዶክስ ስለሆንኩኝ ከኔ እምነት ነው የምነግርህ። ክርስቶስን የምር ደግሞ መካስ ፈለግኩ። በቃ በዛ ሰዓት ምን ያህል ክርስቶስ እንደሚያዝንብኝ መገመት አይከብድህም፣ አይከብደኝም። እኔም በጣም የፋሚሊ የማዘር ይቅርታ አድርግልኝ፣ ወጣትነት ብዙ የምታልፍባቸው መንገዶች አሉ። እሱ መንገዶች ክርስቶስ አይመቸውም፣ አይወደውም። እያደረግኳቸው ነበር እኔ። በቃ መካስ እሱን ፈለግኩ፣ ባለቤቴን መካስ ፈለግኩ። ሽማግሌ ሳልክ ፍጥጥ ብላ ቤተሰቧ ጋር የገባችውን ገባ ሪስፖንሲብል እንትን ሳልል ባለቤቴን እና ልጄን እነሱ ጋር ላኖርኩት። እሱን መካስ ማሚን ያናደርኳት። አተኛም ማዘር ባይዘዌ
አሁን እኔ መኪና ይዤ ወጣሁ አልኩ አይደል? አተኛም ሌሊት ትደውላለች። እንደ ሴት ነበር ምዘጋባት ስደውል። አብሮኝ ያለ ሰው እንደውም ኧረ እንደዚህ አትኩራ ምናምን እኔ ማዘር ላይ ነው ገባህ? እሷን መካስ ፈለግኩ። ከዛ ደግሞ ራሴን መካስ ፈለግኩ። በቃ የተንኮሻኮሸው ናታን ገንዘብ እንደማታ ጨርሶ ዛሬ አቶ እንደገና የሚበደረው ናታን የሰው ፊት በጣም የሚያስጠላው ባይዘው ለመብላት አይደለም የምጠይቀው እኮ ለመጠጣት በጣም የሚያስጠላው የሰው ፊት እሱ ናታን እዚህም እዛም ያለው ናታን በቃ መረጋጋት ፈለግኩ። ገባህ አይደል? በመጥፎ አስተማረኝ እግዚአብሔር። እኔ አሁን ከዜሮ ለሚጀምሩት እየነገርኩ ያለሁት በመጥፎ እንዳትማር፣ በዛው ልትሰበር ትችላለህ። እኔ አሁን እዛ ጋር ባልለወጥ አሁን ወደዚህ ባልመጣ በዛው ህይወት ቢሆን ልጄን እያሰብኩኝ ወይ አንዱ ከአንዱ ጋር ተጣልቼ ወይ ገለኛል ወይ ገለዋለሁ ወይ ሳምቲንግ የሆነ ወይ እስር ቤት ነኝ ምናምን እንደዚሁም እንኮሻኮሻለሁ። እንኳን እንደዚህ አይነት ነገር ገጥሞኝ ገባህ አይደል? ወጣሁበት። ቀይ ሲፈጠር ወጣሁ። በቃ መኖር የምረን ፈለኩ። ቀን ነው። አሁንም ለሚስቴ የምነግራት ነገር ምን እንደሆነ ታውቃለህ? አሁን ስልኬን ባሳየ ዎልፔፐር ስክሪን ሴቨሩ የኔና የሷ በፊት ኖርማል ታክሲ ውስጥ ምናምን እንደዛ የሚስቱን ያደረገ ምናምን ሳይ ቀናለሁ። ይሄ ሰውዬ ሌላ ሰው ጋር ሄድም እንዴ ምናምን ቢያዩበትስ ቀናለሁ። በቃ ለሷ በጣም በቃ ሎያል ሆኖ ምናምን መሆኑ ያስቀናኝ ነበረ። እሱን ህይወት በጣም መኖር ፈለግኩት። ሰላማዊ የሆነውን ህይወት ማለት ነው። እያለ እግዚአብሔር ይመስገን። እኔ አሁን ምነግርህ ነገር አሁን ነገ ተመልሼ እንደዛ አይነት ቦታ አታየኝም። ማንም ሊያየኝ አይችልም። ትገባህ? እግዚአብሔርን ማሳዘን ነው፣ ክብሩንም ማሳነስ ነው። ተረድተኛል? ሲቀጥል ደግሞ አሁን ኦልሞስት ወደ 9 ወር ሁሉን ነገር እንትን ካልኩት በወድቅ ግን ድጋሚ ይነሳለሁ። እርግጠኛ ሆኜ የምነግርህ ነገር መጥፎ ነገሩ ምንድነው? ተስፋ መቁረጥ። ተስፋ ስቆርጥ በአንተ ብቻ በክርስቶስም ተስፋ ትቆርጣለህ። አትችልም ትለዋለህ እግዚአብሔር ነው። ግን እግዚአብሔር ሰልፍ ነው የሚያስይዝህ። ተራህን ያስጠብቅሃል። እሱን ተራ መጠበቅ መታገስ አቅቶ ተስፋ ቆረጥ በክርስቶስም ነው የምትወድቀው። በቃ የዛ ሰዓት አትነሳም። በቃ ሰይጣን ጎሉን አገኘ፣ የዛ ሰዓት ይተውሃል፣ ያውቀዋል። ገባ? እኔ አሁን ምን ትፈልጋለህ ብትለኝ ለቅሶ ቤት ምናምን የሚያጫውቱ ሰካራሞች ታውቃለህ? እነሱን ማግኘት የቱ ጋር እንደወደክ ባይዘው በጨብስ ህይወት አታውቀውም። በመጠጥ ህይወት እዚህ ጋር ነው ካወቀውማ ትቀይራታለህ። አይመችህማ። የቱ ጋር አይመችህም መሰለህ? ጠጥተህ ስታድር ጠዋት በቃ ሁለተኛ አልጠጣም ትላለህ ሲያምህ። ከዛ የቱ ጋር እንደጣልክ ነጥብ ስታቅ ታስተካክላታለህ። በመጠጥ ህይወት ግን የቱ ጋር እንደጣልክ አታውቀውም። ድግግሞሹ ነው ወደዚያ ህይወት የሚወስድህ። ባይዘው ለቅሶ ቤት የሚያጫውቱን ሰካራሞች ወይ መንገድ ላይ ቡትቶ የለበሱ የተቀዳደደ ወድቀው የምታገኘው ሰካራሞች የሆነ ወጣትነት እድሜ ላይ እንደኔና እንዳንተ ነበሩ። ላይክ ኖርማል የሆነች ድራፍት ከፍሬንዶቹ ጋር ድራፍት ባይኖር ጠላ በእነሱ ጊዜ የሚጠጡ ነበሩ። ድግግሞሹ ግን እዚህ ላይ የደህና ቤተሰብ ልጆች ናቸው። ባይዘው የትኛውንም ብትጠይቅ ድሃም ቢሆን ግን ጥሩ አድርጎ ያደገ ነው እንጂ ከልጅነቱ ሲወለድ በዛ ልብስና ሰካራም ሆኖ አልተወለደም። የቱ ጋር ድግግሞሹ? ከዳኑልኝ የወደፊት ምኞቴን ነው የምነግርህ። ከዳኑልኝ እነሱን ለመቀየር፣ ካልዳኑልኝ ግን እንደኔ በድግግሞሽ እንዳይወድቁ ገባህ አይደል? ልምድ ከነሱ መውሰድ እና ማካፈል ነው የምፈልገው። አሁን ወደፊት አንድ ነገር ላጫውተህ። ከፍሬንዶች ጋር እየጠጣን ነው። ደብረ ዘይት አንድ ክለብ አለ አፕል የሚባል። እዛ እየጠጣን ተጋጨን። አስጠላኝ ቫይቡና ሙጥኝ ያልኩበትን አጋጣሚ ነው የምነግርህ። ቁልፍ ሰጠሁትና የመኪናዋን ለፍሬንድ እንካ አስገባቸው። እኔ ለፍሬንዶቼ ባይዘው ነፍሴን ነው የምሰጠው። ያውቃሉ፣ አዲስ አይሆንባቸው። ወየውም እያልኩ አይደለም፣ ኑሮዬን ነው የምነግርህ። ነፍሴን ነው የምሰጣቸው። ብዙ አካሌን ምናምን ያጣሁት ጓደኞቼ ጋር ሆኜ ነው። እንካ አስገባቸው ብዬ ቁልፍ ሰጥቼው የት ብሄድ ጥሩ ነው? ሌሊት 8 ተኩል ምናምን ሆኗል። ደብረ ዘይት ሩፋኤል ቤተክርስቲያን ሌሊት ነው ማወራ። በራይድ ሄድኩኝና አወረደኝ። በቃ ሂድ አልኩት። እዚህ ውስጥ ያስፈራል መግቢያው። በዚህ ጋር ችግር የለም ሂድ አልኩት። ለራሴ ተንኮሻኮሻለሁ እኔ። ሄደ። ቁጭ ብዬ በረከት ሌሊቱን ሙሉ የኪዳነ ምሕረት ስዕል አድኖ ነበር አውጥቼ በቃ እያለቀስኩኝ። የሆኑ ሴትዮ እንደውም አገኙኝና ጠዋት የሚመጡ ሰዓት ተሳስተው ነው ከሚገርም እሳቸው የመጡት። ሰዓት ተሳስተው ነው የመጡት። ሌሊት ለእንትን ነበረ የሚመጡት
ለጸበል ለመቅደም ሲነግሩኝ ነው። ከዛ በኋላ እንደውም ስልኬን ወስደው አገኛቸው ነበር፣ ቤታቸው ይሄድ ነበር ምናምን። ነጋ ነጠላ ልብሰውኝ ነጋ። በቃ እያለቀስኩኝ ታምነኛለህ? ሙጥኝ ያልኩበትን አጋጣሚ ነው የምነግርህ። እሄዳለሁ ሌሊት ቤተክርስቲያን እንደ እብድ ሄጄ ድር እየጠጣሁ የነበርኩ ሰውዬ ሄጄ ስልኬን ኦፍ አደርጋለሁ። በቃ ተረዳኝ። እንደዚህ አይነት አጋጣሚዎች ምናምን ያለፉበት አጋጣሚ አለ። በህይወቴ ላይ በጣም ቫሉ ያላቸው ወይ ቦታ የምሰጣቸው ሰዎች ብዬ ማስበው ልንገርህ። በመጀመሪያ እግዚአብሔር ይመስገን እዚህ ላደረሰኝ ክርስቶስ፣ እንደዚህ ከጉድ ውስጥ እያወጣ እዚህ ላደረሰኝ ክርስቶስ። ከጉድ ውስጥ ስልህ በጣም ብዙ እንደነገርኩህ ነው። ለክርስቶስ፣ ከዛ ለእናቴ እንደነገርኩ እንደ አብሪ ዘጌት እንደዚህ መኪና ላይ እየተለጠፈች ስታሰር እያስፈታች በዘወይ ብዙ የመታሰር አጋጣሚዎች ነበሩ። ምልህ በጣም ትንሽ ባረኩትም ባላረኩትም ነገር እንደዚህ እንትን ሳይሆን አሁን ለምሳሌ በየሆነ ጸብ መሃል ሰው ይሞትና ደብረ ዘይት እያለሁ እኔ አልነበርኩም በቦታው፣ ልጆቹ ጓደኞቼ ናቸው። ጓደኞቼ ስል የሰፈር ሰው ላይ በቃ ትተዋወቃለህ ነው። እና ፖሊሶቹ ያሉትን ይዘው የጠፉት ጠፍተው እቤት 10 ተኩል ሌሊት ይሆናል። ከሚገርም መናያስትን እየተከታተልኩ ነበርና በቃ መተኳኮስ። ጠዋት 10 ተኩል ላይ ተቀጠቀጠ ቤቴ ማለት ነው። ስከፍትልህ እንደዚህ እንዳለ ደቅ ነው አለ። ፊልሙ ቀጠለ። እንደ ከፍቼውም መሰለኝ ድጋሜ የተመታሁት ምት ልነግርህ አልችልም። አውጣው ልጁን ምናምን ይሉኛል። ያው ስሙን ባልጠቅሰውም ችግር የለም። አረ ግቡና ፈልጉ ምናምን ብያቸው ሲፈልጉ የለም። ተከራይ አልቀረ ምን አልቀረ እየተቀጠቀጠ ማለት ነው። ገባህ? በዛ መሀል ታስሬ አብረውኝ የነበሩ 1 ዓመት ምናምን ነው ላይክ ታውቀዋለህ ወይ አብረን ነበር ምናምን በሚለው እኔ በ3 ቀን ነው የወጣሁት። እግዚአብሔር ይመስገን። እናቴ በጣም ብዙ ዋጋ ከፍላለች። በጣም በቃ ከወደኩበት ላይክ ገባህ አይደል? ከወደኩበት እያነሳችኝ እናቴ፣ ቤተሰቤ ሁሉ፣ ታላቅ እህቴ አሁን ውጭ ያለችው በቃ እንዴት ነው እንደ ጣት ገማ ተብሎ ተቆርጦ አይጣልም ሆኜባቸው እንደዛ ብቻ ሳይሆን በቃ በጣም ዋጋ ከፍለዋል። እኔ ትናንሾቹን ልነግርህ አልችልም። አሁን ትንሿን እህቴን አሁን እሷ በውድድር አውሮፓ ሄደች ያልኩ አለ ትንሽ ወንድሜ። አሁን እነሱ ታላቆቼ ናቸው። አብሶ ትንሽ ወንድሜ ታላቄ ነው ለኔ። በጣም በተንኮሻኮሽኩበት ከሚገርም እሱን በቃ ኢመርጀንሲ 911 አለ አይደል? ላይክ እንደዛ ነው ለኔ። በጣም በወደኩበት ሰዓት ኖርማል ነገሮችን አላማክርም። ብዙ ነገሮች እወጣለሁ። ትልቅ ነገር ግን ከጎኔ ነው የማደርገው ሁሌ። እሱም ከጎኔ ነው የሚሆነው። ከሚገርም ትንሽ ባህቴም እንደዛ ከጎኔ ነው የምትሆነልኝ። እንደዛ ፋሚሊ ነው። ጓደኞቼ እንደነገርኩ የችግር ጊዜ አብረውኝ ድንኳን እያደሩ ምናምን። እኔ ባይዘወይ በጣም ላይክ ለነገሮች መደነግጥ አይነት ሰው አይደለም። ዋው ምናምን እምል ሰው አይደለም። ዝም ብሎ ኑሮን የሚኖር ታውቃለህ፣ እንደዛ አይነት ሰው ነኝ። ያቺ ተርኒንግ ፖይንቷ ላይ የተገኙልኝ ሰዎች ያጣኋቸውም ሰዎች አሉ። ባይዘወይ አሁን ስም አልጠራልህም፣ ሲያውቁት ይደነግጣሉ። እርግጠኛ ነኝ። በጣም የኔ የምለው ፍሬንድ ብራዘር፣ ቤተሰብም በጣም ክሎዝ ነን። ብራዘርም ብሎ በጣም የኔ በቃ ወንድሜ የምለው እሱም ወንድሜ የሚለኝ ቀብሩን መጣ። በዚህ አጋጣሚ እንዳየው እፈልጋለሁ። መጣ ሄደ። በጣም እንዴት ላስረዳሽ፣ ወንድሜ የምልሽ ማለት ነው። መጣ ሄደና ቴክስት አደረገልኝ። ናታን እንደዚህ እቀመጣለሁ፣ ይቅርታ ቢያጣቸውም ነው ባይዘው የችግርህ ጊዜ እንደ ችግር የፍሬንድ ወንፊት ነው ይባላል። እንደዚህ ነው የሚያጠራልሽ። ገባሻ? በዛ ጊዜ ያጣሁት ወይም ያስቀየሙኝ ሰዎች አሉ ብዙ። ያው ይቅርታ ነው፣ ያ ይቅርታ ታደርጋለህ፣ ከክርስቶስ ትማራለህ። ግን ወደ ህይወትህ ደግሞ አይመጡም። ጥሩ ያደርጉልህ ደግሞ አሉ። ስለ ሚስቴ እንደው እንዴት ልንገርሽ፣
ይበቃል። ሰፊ ነው የምልህ፣ ሰፊ ነው። ከከፈለችው ዋጋ አንስቼ ስነግርህ ቤት ውስጥ ባለው ባህል ገፍታ ገብታ እንደዛ መሆኗ ምናምን የቤተሰቧ ጦርነት ቢኖረው ዋጋ መክፈል ነው። ባይዘው አሁን ልክሳትም ባይዘው ለምትወደው ሰው የምትሽረው ህግ አለ፣ የምትዘለው ህግ አለ። በቃ የምትወው ብዙ ነገር አሁን ትቻለኝ ብዙ ነገር ለሷ ገባ። አሁን እሷ አሁን 10 ብንወልድ ራሱ የልጄ ያለፈው ልጄ በጣም ቦታ አለው ለኔና የሱ እናት በመሆኗ ብቻ ምን ያህል ቦታ እንደምሰጣት አልገባ። አሁን ላይ ምን ያህል እንደምወዳት አልገባ። አሁን ይገርማቸዋል አንዳንድ ሰዎች የሚያውቃለ ናታን አገባ አግብቻለሁ። በቃ ምንም የሚገርም ነገር የለውም አግብቻለሁ። ምክንያቱም አሁን እንደነሱ ድግግሞሽ ህይወት ሴም ሺት በቃ ጠዋት ስነሳ አልፈለኩትም፣ ወጣሁኝ። በቃ ወጣሁበት። ሰው አይረዳህም። አዲስ ነገር ስትሞክር ይፎክር ባላገባ ነገ ናታን ቺት የለም። ሰላም ነኝ እስካሁን፣ ነገም ከእግዚአብሔር ጋር ገባ። በወድቅ እንኳን ከእግዚአብሔር ጋር እነሳለሁ። እና እንዳልኩሽ ያ ሁሉ ነገር አለፈ፣ ያ ሁሉ ስትራግል አለፈ። ደስ የማይል ህይወት አለ አይደል? እንዴት መሰለህ? አሁን ሁለት አይነት ህይወት አለ። አሁን ወጣቱ መረዳት ያለበት ፍንዳታውም ወጣቱም ነው የምልህ፣ ጎልማሳው መጠጥ ላይ ያለ መረዳት ያለበት ሁለት አይነት ህይወት አለ፣ ዓለማዊና መንፈሳዊ። መንፈሳዊ ስለ ያን ያህል የከረረ ህይወት አይደለም። ከክርስቶስ ጋር በጸሎት በስራ ጸጥ ብለህ የምታልፈው ታይም አለ። አንዱ ደግሞ ላይክ እኔ እንደነበርኩበት ዝም ብለህ እየጠጣህ ገባህ አይደል? ግን ዘለቄታ የሌለው ዝም ብለህ እየጠጣህ ብትኖረው ኑሮ እያፏገርክ ግን የሆነ ሰዓት ዋንስ አፖን ታይም ትሰበራለህ። ሁለት ህይወት አለ። ራስህን መርጠህ የምትገባው። ክርስቶስም እኮ ፍሪ ዊል ሰጥቶናል አይደለ? ነፃ ፍቃድ። እንኳን እኛ መልአኮቹ በነፃ ፍቃድ ይወደቃል። አሁን መጥፎ እንትን የምንለው መልአክ ሆኖ በዙፋኑ የተቀመጣለ። ነፃ ፍቃድህን ስትጠቀመው ነው። ክርስቶስ አንተ ማንም አይደለም ብቻህን ና ናታን ና በረከት የሚል እሱ አያዳል። ፌር የሆነ አምላክ ነው። እንደውም አንድ ሲል የሰማሁት እግዚአብሔር ቸር ነው፣ ምንፈልገውን አልሰጠንም። ገባ? ምንፈልገውን ብቻ አይሰጠንም። ለአንተ የሚበጅህን ያውቃል። የሚገርም እኔ አሁን አንዳንዴ ቁጭ ብዬ እግዚአብሔር ግን ምን አይነት እግዚአብሔር ነው ብዬ አውቃለሁ። ቁጭ ብዬ ልል የፈለኩት በቃ የሚገርም መንገድህን በሚበጅህ መልኩ ያበጃቸዋል። በቃ ይቀላልሰዋል። እኔ አሁን በዚህ ወይ ናታን እንደዚህ አይነት ወይ ራሴን አገኘዋለሁ ብዬ አላሰብኩም። ተረዳኝ? ግን ታገኘዋለህ። ግን ይሄኛው ይበጃል፣ ይሄኛው ቴስቲ ነው ሞር፣ ይሄ ይጣፍጣል። ይሄ አሁን ጠቅለል አድርጌ ለመንገር ያህል ናታን አገባ? አዎ አግብቻለሁ። ናታን የምር ተረጋግቼ እየኖርኩ። ናታን ጨብሲቷ ትቷል። ትቻለሁ ሁሉን ነገር እግዚአብሔር ይመስገን። አሉ ፈተናዎች በመሃል ከእግዚአብሔር ጋር አልፋቸዋለሁ። አሁን ላይ ያለሁት እኔ ከሚስቴ ጋር በጣም ሰላማዊ ኑሮ። እንዴት ላስረዳ? በጣም ሰላማዊ፣ ብዙ አመት ፍቅረኞች ከሚኖሩት ያልተናነሰ። እንደውም ሰውነት ያልኩህ ጓደኛዬ ምን አለኝ? አንተ እኮ ትዳርህ መስዋዕት ተከፍሎበታል። ልጅህ መስዋዕት ከፍሎ ነው አሁን አንተ እዚህ ላይ ያለው። ትዳርህ መስዋዕት ተከፍሎ እንዳትንኮሻኮሽ ይለኛል። ሰላማዊ ህይወት ነው እየኖርኩ ያለሁት። ላይክ እንደ አድቫይስ የምነግራቸው ነገር ብዙ ሰው ድግግሞች ብሎ ያውቃል። ግን አመስጋኝ መሆን ባለህ ነገር ገባ። ከክርስቶስ ጋር ያለህን ነገር ጠበቅ አድርገህ መኖር። ወደ ላይ ማሰብ አይቆምም። ባይዘው ወደ ላይ ማሰብ ስለ ይሄን ባገኝ ይሄን ስታገኘው ሊሚት መኖር አለበት። ህይወትን አጣፍጠህ ቁጭ ብለህ ስትኖር እንዴት እንደሚጣፍጥ አሁን አውቀዋለሁ። ሽማግሌውንም ልክ ያለው ያላኩትን ሽማግሌ ልክ ያለው እግዚአብሔር ይመስገን። እግዚአብሔር በዚህ መንገድ ይሁን አለው። ወደድኩት። እኔም ክርስቶስ ወዶታል። ላኩኝ ሽማግሌ፣ አገባኋት። ሰላማዊ ኑሮ መኖር ከጀመረ 8 ወራችን ነው። እግዚአብሔር ይመስገን። ሌላ ኦዚያ ሊመጣ ነው። ባለቤቴ እርጉዝ ነች። አሁን ኦልሞስት
ብቻ ወሩን መጥቀስ ባያስፈልግም እግዚአብሔር ይመስገን እርጉዝ ነች። ከእግዚአብሔር ጋር ደግሞ ሌላ ኦዚያ እናያለን፣ ብዙ እናያለን። ከእግዚአብሔር ጋር የተስማማህበት ህይወት እንዴት እንደሚሰክል ልነግርህ አልችልም። ያኛው ግን ጊዜያዊ እየነዳው እንደወጣው ብቀር ይመስለኛል። እኔ መጥፎ መንፈሶች ተሰብስበው ቺርስ እየተባባሉ የሚጠጡ ነው ይመስለኝ። መጥፎ መንፈሶች ተረዳኝ። ክርስቶስ ግን በጣም ያዝናል። ሰው አጣ ማለት ነው። እኔ አሁን ላይክ እንትን በጣም ይሄ አጉል መንፈሳዊ ወጣሪ ምናምን ሆኜ ሳይሆን ክርስቶስም በቃ ቀረበው። ይሄ ህይወት አለ እሱ ጋር ገባህ አይደለ? አሁን ሰላማዊ ህይወት ላይ ነው ያለሁት። ትንሽ ያስቸግረኝ ነበረ። አሁን ላይክ ትዳር እንደጀመርን ከእሷ ጋር ስልክ ያስቸግርሃል ምናምን፣ ያልተዘጉ ፋይሎች ይኖራሉ። ወጣትን ብትሆን እንዲያስ የምታወራው ሰው ሊኖር ይችላል ምናምን፣ እሱ ያስቸግራል። እሷ ደግሞ እንደነገርኩ ስማርት ነች፣ የተማረች ነች፣ የራሷ ስራ አላት። በጣም የተረጋጋች ሰው ነች። ባይዘወይ እሷን አፈስኳት። በቃ እኔ ማንም ባይዘወይ በፊት ወየው ነበር ምለው፣ ኧረ በቃ ምልህ ግን ማንም ነበርኩ ለካ። ጎበዝ ሰው፣ የተረጋጋ ሰው፣ ጎበዝ ሰው። አሁን የምር የሚያስቀናኝ ራሱን የገዛ ሰው። ባይዘወያን በዚህ አጋጣሚ ማስተላለፍ ፈልገው ፋራ ሆኛለሁ። አሁን እኔ በፊት ፋራ የምንላቸው ሰዎች አሉ አይደል? በጣም ትክክል ነበሩ። ባይዘው አሁን እኛ እየጠጣን ምናምን ይመጣሉ ከስራ። አሁን ዶሮ ቤት ምናምን ያላቸው አሉ የሚሰሩ ፋራ ናቸው እነሱ ለኛ። አሁን ባይዘው አይተውትም ፍሬንዶች ይዝናኑ ይሳቁ፣ ችግር የለብኝም። ግን አሁን ላይ በጣም ፋራ ሆኜ ነው እየኖርኩ ያሉት። ምክንያቱም በፊት ፋራ የምንላቸው አሁን ቁጭ ብለን ይመጣሉ፣ አንድ ሲንግል ጠጥተው ስራ አለብኝ ምናምን ብለው ሳያስቀምጡ ከሄዱ ይዘና አስቀምጠ እንጂ ምናምን ብለህ እንቀበላቸው ነበር። ፋራው መጣ እንላለን እየተደዋወለ። ፋራ የምንለው እኮ ምንም ማለት ሙድ ይግባባል፣ እድሜ ከኛ ጋር እኩል ነው ምናምን፣ ስለሚሰራ ስለማይጠጣ ነው። ገባህ አይደል? እንደውም ምን ይላል መሰለህ፣ ነፍሱን ይማረው አንድ ፍሬንዳችን ሞቷልና እነ ናታን ጋር እኮ አንድ ሲንግል 300 ብር ነው ይላል። አንዷን ጠጥቶ ነው የሚሄደው፣ ግን 300 ምናምን አስቀምጦ ስለሚሄድ የ10 ሲንግል አንድ ሲንግል 300 ብር ነው እዛ ይላል። እኛ የምንቀመጥበት ጋር ተረድታል። ግን እሱ ልክ ነበረ። አጋጣሚ በጤና ምናምን ነው የሞተው። ነፍሱን ማንሳት አልነበረብኝም። ኢትስ ኦኬ። እና አሁን ፋራ ሆኛለሁ። ኑሮ አሁን ተመችቶኛል በጣም ከእግዚአብሔር ጋር። ቤተሰቦቿ እንደነገርኩ ወርቅ የሆነ ቤተሰብ ነው ያላት። ለእኔም ቤተሰብ፣ ለእሷ ብቻ ሳይሆን ለእኔም ቤተሰብ የሆነኝ እንደነገርኩ አፍጥጬ ሄጄ በቃ ዝቅ ብሎ የተቀበለኝ ቤተሰብ አለ አይደል? በጣም በቃ ጸጥ ያለ ቤተሰብ ነው ያላት። ባይዘወይ ከነሱ ጋር ጊዜም አልፈጀብኝ ለመታረቅ። ጸብም አልነበረም። ግን እንዴት ነው ያላረኳቸው ነገሮች ሼም ይዞኛል። እኔ ቤተሰብ በስነ ስርዓት ነው ያሳደገኝ። ኑሮ እየከበዳቸውም ቢሆን እናቴም አባቴም ቆንጥጦ ነው ያሳደገኝ እና ሰው እንደዚህ ቀና ብሎ ማየት ይደብረኛል። ወጣቱ እሱን ሳይሆን የምልህ አሁን እነሱ ግን እንዲሁም ግሬስ አለ ማይታዩ አባቷ፣ እናቷ፣ እህቶቿ የሚገርሙ ናቸው። ለዛ በቃ ባላደርግም እነሱ የሚያደርጉልኝ ነበሩ። አሁን ያግዙናል ምናምን፣ ስንኖር እንጠያየቃለን። ሰላማዊ ሆኗል ህይወቴ። በቃ በአጠቃላይ በቃ ይሄ ነኝ። አሁን ፋራ ሆኗል። አሁን አዲሱ ናታን በቃ ፋራ ሆኗል። ስራ ይሰራል። ራይድ ነው የምሰራው። በዚህ አጋጣሚ እዚህ አዲስ አበባ ራይድ ነው የምሰራው። ስልኬን አስቀምጥላቸዋለሁ። የሚፈልግ ስራ ይሰራል፣ ቤቱ ይገባል። ሚስቱን በጣም ይወዳል፣ ቤተሰቡን ይወዳል፣ ይታዘዛል። አሁን በፊት ሌሊት ስልክ ምዘጋባት እናቴን አሁን እኔ ነኝ ደጋግሜ የሚደውልላት። አንገናኝም፣ ያው እሷ ውጭ ነች እንደነገርኩ። አሁን ሰላማዊ ህይወት እየኖረ ነው ናታን። እና አንዳንድ የሚረብሹ ሰዎችም ባይረብሹ አይጠፋም። እግዚአብሔር ይመስገን። በዚህ ውስጥ ዋጋ የሚያስከፍለው ነገር ችላ ባይነትና ማርፈድ። እኔ አሁን የልጅነት ልጄን ያጣሁት በማርፈድ። ኦልሬዲ እሱ የምር ክርስቶስ ጽፎለት ነበር፣ ያልፍ ነበር። ግን ሄጄ አለማየቴ ፔኑን ልነግርህ አልችልም። ገባህ አይደል? ማርፈድ፣ ችላ ባይነት፣ ለነገሮች በቃ ሪስፖንሲቢሊቲ አለመሆን ብዙ ዋጋ ያስከፍላል።
አሁን ለምሳሌ ስነግርህ እኔ አሁን በፊት በዛ በነበርኩበት ህይወት የኔን አቻ በቃ አጥጋቢ ምክር የሚሰጠኝን አላገኘሁም። ልክ እንደዚህ ማለት ነው። አሁን ትላልቆቹ ይመክሩኛል እኮ ግን እንደው መች ከላይ ላይ ሄዶልኝ። አሁን በጣም ነው የምናደደው ነገር ትናንሾቹን ላይክ እኔ በነበርኩበት እድሜ እያለሁ አሁን ላይ ሆኜ እንዴት መምከር እንዳለብኝ በጣም አሰላስላለሁ። አንዳንዴ እንዴት ቀስ እያልኩ ላስገባው ወደ አይምሮ ማለት ወሬን፣ ምክንያቱም በሱ እድሜ ሆኜ እኔ ራሴን ስለማውቀው ማለት ነው። እንዴት ሊገባው ይችላል ብዬ አንዳንዴ በጣም እጨነቃለሁ። ምክንያቱም ትላልቆቹ ሲመክሩኝ አሁን ሰፈር ከሰው ስጣላ ምናምን ወይ ደግሞ ወጣ ያለ ነገር ሲያዩ ይመክሩኛል እኮ ግን ለእኔ እንዳልኩ በሰዓቱ ፋራዎች ነበሩ እምልህ አይመጣልኝም። ለእኔ በቃ አይገባኝም። ያው ማመስገን የምፈልገው ልዑል እግዚአብሔርን እናትና ልጁን አመሰግናለሁ። እግዚአብሔር ይመስገን። ከዛ በኋላ ቤተሰቤን፣ ፍሬንዶቼን አሁን አላወሳስብብህ ፍሬንዶቼን፣ ቤተሰቤን በጣም ማመስገን እፈልጋለሁ። ያስቀየምኳቸው በዛ ህይወት ውስጥ እየነበርኩኝ ያስቀየምኩት ሰው ምናምን ይቅርታ መጠየቅ እፈልጋለሁ። በዛ ህይወት ውስጥ እያለሁኝ ብዙ ፋውሎች አሉ። ወጣት ስትሆን ያው ይቅርታ መጠየቅ እፈልጋለሁ። እግዚአብሔር ይመስገን። ከዚህ በኋላም ያው በረታለሁ ከእግዚአብሔር ጋር። ግን ያኛው ናታን ወድቆ አታዩትም። አሁን ያኛው ናታን ፋራ ሆኗል። ፋራ መሆን በጣም ነው ደስ የሚለው። ባይዘው ብትሆኑ ይመረጣል። ቴንክ ዩ ቤኪ፣ አንተም አክብረህ ስለጠራኸኝ ስለጋበዝከኝ አመሰግናለሁ። አይ ነበር